ከዘመነ ካሴ ሰፈር ነው አይገርማችሁ እዚሁ የዘመነ ካሴ ቅርብ ሰው በሚባሉ ሰዎች ነው የኛ ባሎች የተገደሉ ዘመነ ካሴ ቅርብ ሰው እንደምታውቁት በዚህ መርሃልባ በሆነ ጦርነት ብዙዎቻችን የግፉ ቀማሽ ሆነናል ለምንድነው መርሃልባ ያልኩት የጦርነቱ ዋና ቀጣጣይ የሚባሉት እነዘመነ ካሴ ሰፈር ውስጥ የተደረገው በአለም ላይ ታይቶ የማይታወቅ ግፍ ስፔሻሊ በአለም ላይ ታይቶ የማይታወቅ ግፍ ነገር ግን ደግሞ ሃይማኖታዊ ካባ ተላበስን ይያሉ ስለ እግዚአብሔር ህልውና ሰበክን ከሚሉ እናውቃለን ከሚሉ ነገር ግን የሚሰሩት ስራ ደግሞ ከሰይጣን መንፈስ የባሰ እጅጉንም የራቀ አይገርማችሁ ዛሬ መቀበል ያክተኛል እኔ በለቱ መጋቢት 11 ከሞቱት መምህራን ውስጥ የመምህር ደረጃ ባለቤት ነኝ አይገርማችሁ ያስተማርኩት ተማሪ አይኔ ያየ ባሌን አንበርክኮ ሲረሽ ነው ከአራት ልጆቼ መሃል አይገርምም እያያምም እኔ ነኝ መናገር ያለብኝ የመራህ ህዝብ እኮ ነው መናገር ያለበት እውን ደረጃ የሃይማኖት አባቶች አታውቁትም በቤተ ክርስቲያን እውን የመራይ ህዝብ 20 አመት ምናልባት እኔ የሥራ ቦታዬ ነው ለሱ የትውልድ አካባቢው ነው የመራይ ህዝብ 20 አመት ባስተማርንበት ከተማ ውስጥ በራሳችን ልጆች ደረጃ ለራሱ ልጅ ሳይሆን የሰው ልጅ ኮትኩቶ ያስተማረ መምህር ነበር ማንንም ይመሰክራል አትመሰክሩም ስለ ደረጃ የመራይ ህዝቦች 20 አመት እስኪሸብት ምክትል ርዕሰ መምህር ሆኖ ከሰራ ከ11 አመት በፊት ነው ምክትል ርዕሰ መምህር ነበር በር ላይ አራት ልጆቹ ቆመው ያዩት ትንሿ ህፃን ልጅ የ2 አመት ናት ትልቁ የ10 አመት ልጅ አራቱም ልጆች ያዩት እንደ ንጉስ የሚያየው አባታቸው ተንበርክኮ በፋኖ በሰደፍ ሲመታዩት አይገርምም ይሄን ያዩት በድንግል ማርያም ብዬ እየለመንኳቸው ባሌን ወስደውትም ግን የሽ ተረጋጊ ነው የሚለው ንጹህ ስለሆነ አይደለም ይገሉኛል ይደበድቡኛል ብሎ በፍጹም አላሰበም ይሄ ነው የተደረገው እኛ ሰፈር የተደረገው ከነዘመነ ካሴ መንደር የተደረገው ይሄ ነው እንደ ዘመነ ካሴ መጀመሪያ እኮ ማስተካከል ያለበት ከሰፈሩ ነው መጀመር እውነት ነው እናገር ለምን ዋሻለሁ መሞትም ካለብኝ ንጹህ ባሌ የተገደለውን ሞት ነው ነገ መሞተውን ነው መሞተው እውን የተደረገው ስራ የመራይ ህዝብ የሃይማኖት አባቶች ይመቱኛል አለኝ እግዚአብሔር እቺን ቃል ነው የተናገረኝ መልሴ ምንድነው እውን እነዚህ ሰዎች ላሳደጋቸው ማህበረሰብ እየታገሉ ነው ትናንት ገርጨጭ ላይ ተንበርክከው የሄዱ የሃይማኖት አባቶች አሉ የሉም እንዴ እኔ እኮ የሚገርመኝ እነሱ ማለት ይተውላችሁ ጫካ ወጣዋል ትግል ብለው ነው ኦኬ ትግል ብለው ነው እናት እንዴት ነው የምትገደል የ60 አመት እናት በሳት የተጠበሰች እናት እንዴት ትገደላለች የተራበን ወጣት የምታጎርስ እናት እንዴት ትገደላለች ይሄ የተደረገው እኔ ሰፈር ነው እኔ ትውልድ መንደር ነው እዚሁ ከዘመነ ካሴ ሰፈር ነው አይገርማችሁ እዚሁ የዘመነ ካሴ ቅርብ ሰው በሚባሉ ሰዎች ነው የኛ ባሎች የተገደሉ ዘመነ ካሴ ቅርብ ሰው ይባስ ብሎ እንደውም ሹልበት ሁሉ ተሰጧቸዋል በወቅቱ ይሄንን እንዳደረጉ ማለት ነው በእነሱ አገላለጽ ቃል አቀባይ የሚሉት እነ ማርሸት ፀሐይ ደረጃ ነው ያውቀው የመንግስት አፈቀላጤዎች ነበሩ ከመንግስት ስር ተወሽቀው ብሎ መግለጫ ሲሰጥ እኔ ያልሰማሁት የኔ የሆኑ ቤተሰቦች ሲሰሙት ግን አሟቸዋል እውን እንደዛ ነው ደረጃ እውን እንደዛ ነው ሙላት እውን በለቱ የተገደሉት እነገደፈው የደግ አብሮኝ የሰራ ፊዚክስ መምህር እነሱ ይሄ ይገባቸዋል ቃታ ይሳብባቸዋል ዛሬም ግን በኔ ሙያ ውስጥ ሆኖ መምህር ሆኖ እውነት ነው የምነግራችሁ መምህር ሆኖ ሞኞቹ ሙተዋል እነሱ አሉ ማለት ነው ምን ብለው ይላሉ መሰላችሁ በትግል ጊዜ ያጋጥማል ይላሉ ወደርክም ጠላም ያልተማረ ሀገር አይመራም ግን በደንብ አንስምሩበት የሞተ መምህር ነው እንደ መከላከያ ይገደል መከላከያ መምህር ገደለ የገደለው እኮ መምህሩ ራሱ ነው የገደለው ባይዘው
እንደዛ ነው የምገልጸው ነው። ትግል ነው ኦኬ። ማንኛውም ሀገር ውስጥ ተቃውሞ ይነሳል፣ መንግስትን የሚቃወም ኃይል ይፈጠራል። ነገር ግን መንግስትን የሚቃወም ኃይል ሲፈጠር እታገልልሃለሁ የሚለውን ህዝብ እየገደለ እየረሸነ አይደለም፣ እየዘረፈ እያገተ አይደለም። ግልጽ ነው። እንዳለችው ቅድም ብዙ ግራ የገባውም የተጋባውም የተደናገረውም ገብቷል እዚህ ውስጥ እዚህ ኃይል ውስጥ ማለት ነው። ስለዚህ ይህን ሳያጠሩ ደግሞ መርህ አልባ ጦርነት ማስኬድ ውጤቱ ምን እንደሆነ አይተነዋል። ውጤቱ ምን እንደሆነ አይተነዋል። እቺ ክልል ጸረ ዲሞክራሲ እንድትሆን እቺ ክልል ባለሀብቶች የሚሳደዱባት የሚታገቱባት ህዝቡ በረሃብ አረንቋ የሚዘፈቅበት እንዲሆን እምንሰራ ሰዎች የለንም። ጫካ ያሉትንማ ተዋችሁ ለነሱ። እዚህ ውስጥ ነን፣ እዚህ ውስጥ አይገርምም? እናንተን በምኑን መድባችሁ በክልሉ ህዝብ ትከሻ ላይ እንደ መሽገር ተጣብቃችሁ ዛሬም ነገር የምትሰሩና ህዝብን የምታስበሉ ደመጣጮች የላችሁም። ከአመራር እስከ ተራው ማህበረሰብ አሁን ይህን የሚሰሩት የኛ ልጆች አይደሉም። ሁሉንም እንተው። ማህበራዊ ሴቱን አብሮ መብላቱን አብሮ መጠጣቱን ሁሉንም እንተው። እንዴት ፈጣሪ ይረሳል? የመራይ ህዝብ ስለ እግዚአብሔር ብዬ ለምናቸዋለሁ። ወንድሞቼ ናችሁ፣ አጥፍተዋል። ነገር ግን ጦርነት በኔ ይብቃ፣ በኔ ይብቃ። በኔና በጓደኞቼ በመሰሎቼ ይብቃ። ዛሬ የምታተርፉ ሰዎች ትኖራላችሁ። በእነሱ ስም አካውንታችሁ የተገናኛችሁ ነገር የምታደርጉ ምናምን ትርፍ ቤት የምትሰሩ መኪና የምትገዙ በእነሱ ስም ቢዝነስ የምትሰሩ ሰዎች አላችሁ። እሱ ኃላፊ ጠፊ ነው። ታሪክ የማይረሳው ተግባር አትስሩ ባካችሁ። ስለ እግዚአብሔር ብላችሁ ልጆቻችሁ ናችሁ፣ ወንድሞቻችሁ ናችሁ። ወደዚህ እንዲመጡ መልሷቸው። ሌቦቹ ጽንፈኞቹ ሙተው አልቅሶ ላይ እኮ አንድ ገርጨጭ ላይ አልቅሶ ሄጄ የወረዳ ቤተ ክህነት ኃላፊ ነው ሰማዕታት ናቸው እነዚህ ጊዮርጊስ ናቸው ብሏል። በዚህ ልክ እያስተማርን ነው ህዝባችን ወይላ ርንቃ ውስጥ እየከተተ ነው ያለ ነው። ሙሎችን ቄስ እየወገኑም ወይንም እንትን እያልሁም አይደለም። አሉ ወንበዴዎች፣ ውስጥ ወንበዴዎች አሉ። በጨለማ ባርኬልሃለሁ ይሄን ታል ጥይታ ያስመታም ህደግጠም ማንንም አልቀረም። ሲገለብጠው ማንንም አልቀረም። በአራት አት በስምንት ቅማንት ማን ነው ከዚህ ባይደ ያለ? ባይደነና ነው ተስጣሁን ባበልጅ በግቡኝ በተለያየ ነገር አሁን እዚህ ባይዳ አለ። ወገኑን እየገደለ ያለ ሌባ መንግስት ለመሆን ስም ያስፈልጋል እኮ ስም ያስፈልጋል። ይሄ ምን ስም አለው? እንዲሁ መንግስት ይሆናሉ ብንል ምን ስም አላቸው? ተቀናቃይ ፓርቲ አሁን የተለያየ ሰማያዊ ፓርቲ ምናምን ቅንጅት እንደዚህ ይባላሉ አሉ። እነዚህ ምን ስም አላቸው? የሌባ ስብስብ ህዝቡን እያሳቀቀ አካውንቱን የሚያካብት እነውም ላይበላው አይበላውም። አይተላል እንኳን በመስክ ላይ ስንሰማ ወደ ስንት ሚሊዮን ብር ይዞ ተገልብጧል፣ ሞቷል። አልበላውም። ምን በላው መስሎት ነው እንጂ የሚሆነው። ስለዚህ በእያንዳንዳችን ከዚህ ያክስቱ ልጅ ያጎቱ ልጅ ልጁም ይኖራል። ይብቃ። ማንን ነው እያወደምን ያለ ነው? ማንን ነው እየገደልን ያለ ነው? ማን ነው? ከዚህ በላይ እኔ ብሞት ምን ሆናለሁ እንዴ? እናቴ ብላለች፣ እህቴ ብላለች። ቅድም የሃይማኖት አባት ሞቷል፣ መምህራን ሞቷል። መምህራን ምን አደረገ? መምህራኖች ውስጥም አሉ ያን የሚያስገድለው የሆነ ነገር እንትን እያለ ነው፣ እያቧለተ ነው። ስለዚህ በየአንዳንዳችን ዘብ እንቁም። ይብቃና። ማን ነው መከላከያ ሲሄድ መረጃ የሚናገረው? ሲቪል ለብሶ ቤቱ ተቀምጦ ጅራፍ ሰጦት ሲያርስ ማሽላ ሲቆርጥ ለምን ነው ማይናገር? እህቴ ብለዋለች። እሷ ባሏን መቀማቷ ብቻ አይደለም፣ ነገ ደግሞ አንዲቱ ባሏን ወይም ደግሞ አንዱን ታጣለች ማለት ነው። በየአንዳንዱ ማይደርስበት አንዳችም ነገር የለም እና እስከ መቼ ለሌባ ተንበርክከን? እስከ መቼ ድረስ ነው? ታውቃቸዋላችሁ እኮ እዚህ መንገድ ላይ እናቱን መቀነስ ሲዳስስ የነበረ ሌባ
በተለያየ ነገር ከፍተኛ ፍርድ ቤት በከፍተኛ ፍርድ የነበረ ሌሎች እኮ ለመስጠት ሞክረዋል። እነዛ ናቸው አላስመጣሉ። በእያንዳንዳችን አቅርበን የነበረችበትን ሀገር መመስረት መቻል አለብን። ባሰን ይብቃን እንናገር ከቻልነ በእያንዳንዱ ወንድሞቻችን ናቸው መልሰን ወደ ነበረበት ይመለሱ። ካልመለሱ ደግሞ አጋልጠን ይዘን ማቅረብ አለብን። ካልሆነ ነገ ከዚህ አረንቋ ውስጥ መውጣት አንችልም ማለት ነውና ስለዚህ በዚህ ብቃ የአባቶቻችንን የጀግኖችን ስም መጀመሪያ ዘረፈ። ፋኖ የሚለውን ስም ዘረፋ ሲጀምር ፋኖ የሚለውን የጀግኖችን የኢትዮጵያ አርበኞችን ስም ነው የተዘረፈው። በዚህ የተዘረፈ ስም ብዙ ደባ፣ ብዙ ሴራ፣ ብዙ ግፍ፣ ብዙ ጭካኔ፣ ብዙ ማደናገር ተፈጸመበት። ይህን ስም ዘርፎ ኦሮሚያ ክልል ላይ ካለ ሸኒ ጋር ጋብቻ ፈጸመ፣ ተህዋት ጋር ጋብቻ ፈጸመ፣ ከሌሎች አገሮች ጋር ጋብቻ ፈጸመ፣ ብዙ አደናገረ። ስለዚህ እኔ ቀጣይም የመጀመሪያ ሁላችንም ለራሳችን ንስሐ እንግባ፣ ለራሳችን ንስሐ እንግባ፣ ቃል እንግባ ማለት ነው። ቃል መግባት አለብን። ቃል ስንገባ አንደኛ አፌን ምላሴን እስቲ ልቆጠብ፣ መጀመሪያ ልቆጠብ፣ መረጃ መስጠት እናቁም፣ ሎጂስቲክ መስጠት እናቁም። የመጀመሪያው ይህን እናድርግ። ከዚያ ባሻገር አሁንም ቢሆን ከዚህ መድረክ በኋላ ወደዚያ እየዋጣ መረጃ የሚሰጥ አካል፣ ሎጂስቲክ የሚሰጥ አካል አንምረው። ምክንያቱም በዚህ ችግር ያላበሳቸውም የሚሞቱ ንጹሃን አሉ። ለነዚያ ንጹሃን ስንል እነዚህን ወንጀለኞች እርምጃ እንወስዳለን። ምንም ወደኋላ አንልም፣ በምንም ታምር ማለት ነው። ስለዚህ በሁለት ቢላዋ የምትበላ የመንግስት ሰራተኛ ሌላም አካል ነጋዴም በለው ማንም በለው እባካችሁ እረፉ፣ አቁሙ፣ ይብቃን። ሀገር አንግደል፣ ክልል አንግደል።